አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች ወይለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ፓርላማው በኢትዮ ኤርትራ ውጥረት ላይ ሲመክር ውሏል። እንኳን ደስ አላችሁ ያላችሁን የሶማሌላንዱ የባህር በር ጉዳይ የትገባ የሚል ጥያቄም ቀርቧል። ብልጽግና ቀይ ባህር ስንል ትኩሳታቸው ተነሳም ይከፋቸዋል ብለን አንቶም የአየር መንገዱም ይሁን የካሳ ኮሚሽን ገንዘባችንን የአስመራ ሰዎች እንዲከፍሉ እንፈልጋለን ብሏል። በዝርዝር የምንመለከተው ጉዳይ ይሆናል። ህፃናት የጦርነት ልምምድ ላይ ናቸው ሲሉ ርዕሰ መስተዳድሩ ተናገሩ። ይህንን ያሉት ጠቅላይ ሚኒስትሩ ጦርነት በረከትና መልካም አጋጣሚም ነው ባሉ ተመሳሳይ ዕለት ነው። ታደምጡታላችሁ። የፋኖ ኃይሎች በብልጽግናው መንግስት በኩል ከሰሞኑ አጀንዳ በሆኑ የወሎ ክልልነት ጥያቄና ወደ ትግራይ አልተኩሳሉን ጉዳዮች ላይ ምላሽ ሰጥተዋል። የመከላከያ ሰራዊቱ በበኩሉ ከነዘመነ ፋኖ ጋር ጠንካራ ውጊያ ያደረኩ ብሏል። ይህንንም ይዘናል። ዶናልድ ትራምፕ ኤርትራ ላይ ውሳኔ አሳልፈዋል። የኤርትራውያንን ጉዞ የሚከለከል አዋጅ ላይ ፊርማቸውን አስቀምጧል። ተጨማሪውን ሰማላችሁ። በፌደራል ተቋማት ከሚያገለግሉ ሰራተኞች መካከል በመቶዎች የሚቆጠሩት የትምህርት ማስረጃ ሐሰተኛ መሆኑ ተረጋገጠ። ከ22000 በላይ የሚሆኑ ማስረጃዎች ደግሞ ከደረጃ በታች ናቸው ተብሏል። ሌላኛው መረጃችን ነው። ፕሬዚደንት ቭላዲሚር ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው የዩክሬን ጥቃት ያጻፋ እርምጃ መውሰድ አለብኝ የሚል አቋም ላይ መሆናቸው ተነገረም። አሜሪካ ፑቲን የበቀል እርምጃ እንዳይወስዱ አስጠንቅቃለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህፃናት የጦርነት ልምምድ ላይ ናቸው ሲሉ ርዕሰ መስተዳድሩ ተናገሩ። ይህንን ያሉት ጠቅላይ ሚኒስትሩ ጦርነት በረከትና መልካም አጋጣሚም ነው ባሉ ተመሳሳይ ዕለት ነው። የብልጽግና ያለፉት ዓመታት ግዙፍ ፕሮጀክት ጦርነት ስለመሆኑ እምብዛም ማከራከሪያ አይደለም። ቢሊዮኖች ተመድበው ሚሊዮኖች አልቀው ቢሊዮኖችን ያወደመም ይህ ፕሮጀክቱን በፈረቃ በተለያዩ የሀገሪቱ አካባቢዎች እያደረገም ስልጣኑን አቆይቷል። የኢትዮጵያ መንደሮች የከባድ መሳሪያ መንቀሳቀሻዎች የሀገሪቱ ወጣቶች ጠመንጃ አንጋቾች ይሆኑ ዘንድ ማርከታጠቅ ሲልም ከርሟል። ተረኛ የጦርነት ሰለባ በሆነው በአማራ ክልል ውስጥም ወጣቶች ብቻ ሳይሆን ህፃናትም ከተለያየ ቁሳቁስ መሳሪያ የሚመስል ነገር እየሰሩ ህልማቸው መተኮስ እንደሆነ ሲናገሩ መስማት የተለመደ ነው። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ሲናገሩ የተሰሙትም ይህንኑ ነው። ታዳጊ ህፃናትን ስታዩ ትናንት እናንተም እኛም ባገኘነው አጋጣሚ ስንጠይቃቸው ርዕያቸው መልካም ርዕይ እንደ የሰነቁ ተማሪዎች ዛሬ በእያንዳንዱ አካባቢ በእያንዳንዱ መንደር የኮባ መሳሪያ የእንጨት መሳሪያ የአገዳ መሳሪያ እየሰሩ ልምምዳቸው ግጭትና ጦርነት በጦርነት አዙሪት የመቆየት አባዜን ትናንት ምንድነው ራይ ዶክተር ምንድነው ፓይለት ምንድነው ይሄ ሲገልጹ የነበሩ ሲናገሩ የነበሩ ህፃናት ዛሬ ባልተገባ ሁኔታ ውስጥ ይገኛሉ። ብልጽግናና መሪዎቹ እየፈጠሩት ያለው የሀገሩ ዜጋም ርዕሰ መስተዳድሩ እንደሚሉት ያለ ነው። አመታትን ተምረው ህልማቸው ዶክተር መሆን እንደሆነ ተናግረው ለዛ ሲበቁ ግን ራበን በማለታቸው አስሮ ሽብርተኛ እያለ የሚከሳ አገዛዝ አትግደሉን አታፈናቅሉን የሚሉ ሰላማዊ ወጣቶች ሰልፍን ጩኸታም በሚል አንኳሶ ወደ ጫካ ይገቡ ዘንድ ያስገደደ ስርዓት ትምህርት ቤትን በድሮን መደብደብ ልክ እንደሆነ እያቀረበም ከ9 ሚሊዮን በላይ ህፃናትን ከትምህርት ገበታ ያራቀው ብልጽግና ያሁኑን ትውልድ ብቻ ሳይሆን ቀጣዩንም አቶ አረጋ ከበደ እንዳሉት ያለ አድርጎ እየቀረጸው ነው። በእርግጥ የእርስ በርስ ጦርነቶች መቼ ነው የሚያበቁት የሚል ጥያቄ ያለው ቢኖር ግን ጠቅላይ ሚኒስትር አብይ አህመድ ትናንት አንድ ምላሽ ሰጥተዋል። ጦርነት በረከት አለው መልካም እድልም ይዞ ይመጣል የሚል ጦርነትም ይሁን ሌላ መልክ ያለው ፈተና የራሱ የሆነ ኦፖርቹኒቲ ይዞ ይመጣል። ያን ለማየት የሰከነ ማንነት የሚያስተውል ማንነት ችግርን በችግርነቱ ብቻ ሳይሆን ከችግር ውስጥ የሚገኝ እድልን ፈልቆ የማውጣት ብቃት እስከተፈጠረ ድረስ በእያንዳንዱ ፈተና ውስጥ ጠቀሜታዎች ካደረኳቸው ያለፉት ዓመታት የእርስ በርስ ጦርነቶች ከህዝብ ልቂትና ከሀብት ውድመት አትርፍ ያለው የሚሉ መሪ ያሉት ብልጽግና
የሀገሪቱ ወጣቶችን በመከላከያ ሰራዊት በፖሊስ በሚሊሻ አደራጅቶ በሌላ ወገን ያሉትን ወጣቶችን ደግሞ ጽንፈኛ ሽብርተኛ ጁንታ ባንዳ በሚል ፈርጆ ከጦርነት በረከቱን ማግኘቱን ቀጥሏል። ይህ ያንገሸገሻቸው የሀገሪቱ አርሶ አደሮች ግን ይህ ይቆም ዘንድ መጠየቃቸውን ገፍተውበታል። ማን ነው ጠላት የመጣ? እስኪ ጠላቴ የምትሉት ማን ነው? መከላከያ ወንድምህ፣ ሚኒሻ ወንድምህ፣ ፖሊሱ ወንድምህ፣ ፋኖ ወንድምህ ነው። ይህ ወንድማማች እየተጋደለ ከማጋደልና ወንድምህን ከወንድም ከማጫረስ ዱር ገደል የሄዱት ወንድሞቻችን ያስፈልጉናል። የፋኖ ኃይሎች በብልጽግናው መንግስት በኩል ከሰሞኑ አጀንዳ በሆኑት የወሎ ክልልነት ጥያቄና ህወሓት ላይ አልተኩሳሉን ጉዳዮች ላይ ምላሽ ሰጥተዋል። የመከላከያ ሰራዊቱ በበኩሉ ከነዘመነ ካሴ ፋኖ ጋር ጠንካራ ውጊያ ያደረኩ ብሏል። እነዚህ ሁለት መግለጫዎች እየተሰጡ ያሉት የብልጽግናው መንግስት ቃል አቀባይ ለገሰ ቱሉና የሰላም ሚኒስትሩ በታሪክ እንዳሆኑ ሰላም ሆነን አናውቅም በሚሉበት ተመሳሳይ ወቅት ነው። አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችው በእጅጉ የተሻለ የሰላም ሁኔታ ነው። በርግጥ ለገሰት ሁሉ የሀገሩን የሰላም ሁኔታ እንደማወዳደር ያድርገው ያቀረቡት በሚያገለግሉት ስርዓት በ7 ዓመት ውስጥ ከሆነው ጋር ነው። እንዲያም ሆኖ አሁንም በተለይም በአማራ ክልል በተለያዩ ስፍራዎች ላይ ሰዎች እየሞቱባቸው ያሉ ጥቃቶች ናቸው ተጠናክሮ የቀጠሉት። ትናንት ጎንደርና ሞጣ ከተማ ዙሪያ የነበሩት ውጊያዎችና የደረሰው ሰብአዊና ቁሳዊ ጉዳትም ለዚህ ማሳያ ነው። በተመሳሳይ ትናንት ከጎንደር አየር ማረፊያ በጥቂት ኪሎሜትሮች ርቀት ላይ የፋኖ ኃይሎች ያደረስነው ካሉት ጥቃት ባሻገር በክልሉ ርዕሰ መዲና ባህር ዳር አየር ማረፊያ አቅራቢያ ወገል ሳላም በተመሳሳይ ጥቃት ማድረሳቸውን የፋኖ ኃይሎች ይገልጻሉ። አቸፈር መካነ ሰላም አርማጭሆ የተፈጸሙ ጥቃቶችና በአንዳንድ ስፍራዎች ላይ የነበሩ የተኩስ ልውውጦችም ክልሉ የጦርነት አውድማ ሆኖ የመቀጠሉ ማሳያ ናቸው። በክልሉ ውጊያ ላይ ስለመሆናቸው የሚገልጹት ግን የፋኖ ኃይሎች ብቻ አይደሉም፣ የመከላከያ ሰራዊቱ ጭምር እንጂ። የሌተናንት ጀነራል መሐመድ ተሰማ ምስራቅ እዝ ከነዘመነ ካሴ የፋኖ ኃይሎች ጋር ተዋጋው የሚል መግለጫ አውጥቷል። በአዴት ዙሪያ ዴን ሳባታና በአጊታ ቀበሌ ደምስሻለው አቁስያለው የተለያየ የጦር መሳሪያም አግኝቻለው ብሏል። እጅ የሰጡኝ የፋኖ ብርጌድ አመራሮች አሉ በሚልም ዘርዝሯል። ሁለቱ ተፋላሚ ኃይሎች እንዲህ ያለ ሪፖርት በሚያወጡበት ሁኔታ ነው እንግዲህ የ4 ኪሎ የብልጽግና አውሮፕላን ተሳፋሪዎች ደግሞ ሰላማችን ታሪካዊ ነው የሚሉት። ከሰሞኑ የተጠናከረ ውጊያ የሚካሄድባቸው አካባቢዎች ዋነኛ መነሻ ደግሞ የመከላከያ ሰራዊቱ የክልሉ ቆይታ በቅርቡ ለማጠናቀቅ በሚል ወደ ፋኖ ኃይሎች መገኛዎች በመጓዝ ዘመቻዎችን ማካሄድ የሚል ስምሪት መኖሩን ተከትሎ ነው። ከዚህ ስምሪት ጎን ለጎን ደግሞ የፕሮፓጋንዳ ዘመቻዎች ስብሰባዎችን በመጥራት ጭምር ተጠናክሯል። እነዚህ ዘመቻዎች ደግሞ የፋኖ ኃይሎችን ከህዝቡ የመነጠልና እርስ በራሳቸው ያሉበትን መለያየትን ማስፋት የሚል ነው። በማሳያነት ከሰሞኑ በወሎ ቀጠና የብልጽግናው መንገሻ ፈንታው ፋኖ ወደ ትግራይ አልተኩሳለን ሲሉ መናገራቸው ይታወሳል። እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ከአዲስ አበባ ደግሞ ወሎ ክልል እንዲሆን አጀንዳ ቀረበ የሚል መረጃ በሰፊው እንዲሰራጭ ተደርጓል። በቀጠናው ካሉ የፋኖ አመራሮች አንዱ አበበ ፈንታው የመንግስት ሹምነን የሚሉ አካላት በዚህ ደረጃ ህዝብ ለህዝብ እንዲጋጭ ጥሪ ያደረጉ የራሳቸውን ፖለቲካ ትርፍ ለማግኘት ጥረት ማድረጋቸው ያገዛዙን ቁመናና ፍላጎት በግልጽ የሚያሳይ ነው ብለዋል። የክልልነት ጥያቄ እያሉ አማራን የመበተን ሴራም ይሁን ከጎረቤት ህዝብ ጋር የማጋጨት እንቅስቃሴ ተቀባይነት አይኖረውም ሲሉም አክለዋል። ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ህዝብን ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ህዝባችን ይሄንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን።
ፓርላማው በኢትዮ ኤርትራ ውጥረት ላይ ሲመክር ውሏል። እንኳን ደስ አላችሁ ያላችሁን የሶማሌላንዱ የባህር በር ጉዳይ የትገባ የሚል ጥያቄም ቀርቧል። ብልጽግና ደግሞ ቀይ ባህር ስንል ትኩሳታቸው ተነሳም ይከፋቸዋል ብለን አንቶም የአየር መንገድና የድንበር ካሳ ገንዘባችንን የአስመራ ሰዎች እንዲከፍሉን እናደርጋለን ሲል ምላሽ ሰጥቷል። የቀድሞ የጦርነትና የጥፋት አጋሮች ብልጽግናና ሻቢያም የቅድመ ጦርነት የቃላት ልውውጥ ላይ ተጠምደዋል። ሻቢያ በፕሬዝዳንት ኢሳያስና ቃል አቀባዩ በኩል ተከታታይ መግለጫዎችን እየሰጠ ነው። አስቀድሞ በቀድሞ ፕሬዝዳንት ሙላቱ ተሾመ የጀመረው ብልጽግናም እንደ ዲና ሙፍቲ ባሉ ሹማምንቱ በኩል አስቀጥሎታል። ዛሬ ደግሞ በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ይህ የባህር በርና የኤርትራ ጉዳይ ተመክሮበታል። በጉዳዩ ላይ ጥያቄ ካቀረቡት የምክር ቤቱ አባላት መካከል ደሳሌ ጫኔ ይገኙበታል። የፓርላማ አባሉ የሁለቱ መንግስታት ግንኙነት ለጦርነት ጫፍ ላይ ደርሶ በቃላት ጦርነት ላይ ነው፣ የዲፕሎማሲያችን ኪሳራ ሀገራችንን አደጋ ላይ የጣላት ነው፣ እንኳን ደስ አላችሁ የተባልነው የባህር በርስ የጠፋ የሚል ጥያቄን አንስተዋል። እንደሚታወቀው በብልጽግና ዘመን የሀገራችን የውጭ ጉዳይ ፖሊሲ ወሳኝ ድክመቶች የታዩበት ነው ብሎ ማንሳት ይቻላል። የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ተጋላጭነቶች አሉ። ሀገራዊ ተጋላጭነቶች እንኳን ደስ አላችሁ የባህር በር አግኝተናል የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ አመት ባልሞላ ጊዜ ውስጥ እንደገና ያ ተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘ የሚለው እንኳን በግልጽ ኮሙኒኬት አልተደረገም። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል። በጉዳዩ ላይ የብልጽግናን አቋም ያቀረቡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የቃላት ጦርነት ውስጥ የገቡት የቀድሞ ሹማምንቶቻችን ናቸው ሲሉ አንስተው እንደ መንግስት ብዙ ችግር እያለ ያወቅንም በትዕግስት ይዘነው ነው ያለነው ሲሉ ተናግረዋል። የብሔራዊ ጥቅም ጉዳይ ስናነሳ ትኩሳታቸው ይነሳል፣ እኛ እነሱ ይከፋቸዋል ብለን የምንተወው ነገር የለም ሲሉም አክለዋል። የኤርትራ መንግስት የአየር መንገዳችንን ገንዘብ ሲያስቀር ፖለቲካዊ ዓላማን ይዞ ነው፣ እስካሁንም እየታገስን ያለነው ለህዝብ ግንኙነት ብለን ነው፣ እንኳን የአየር መንገዱን ገንዘብ የካሳ ኮሚሽኑን ገንዘብ እንቀበላለን ሲሉ ሚኒስትሩ በፓርላማ አቅርበዋል። የኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ። ቅር ቢላቸውም ደስ ባይላቸውም እውን ማድረጋችን አይቀርም። ከኤርትራ ጋር ያለንን ግንኙነት አስመልክቶ የማይመቹ የሚጎረብጡ ነገሮች እናያለን። በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነት ኢትዮጵያ አየር መንገድን በተመለከተ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። ንብረታችንን ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ያለን ሀቅና ንብረት ይሄ ብቻ አይደለም። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ፣ ከዛም ተሰብሳቢ አለን። በብልጽግናው መንግስት የቀድሞ ሹማምንት በሚል ከሰሞኑ አስተያየት ከሰጡት ውስጥ አንዱ የሆኑት ዲና ሙፍቲ ደግሞ ከዚህ በፊት የኤርትራ ጦር ወደ ኢትዮጵያ አልገባም የሚሉ የነበሩ ሰው እንደነበሩ ተጠቅሶ ጥያቄ ቀርቦላቸዋል። ይህ ጥያቄ የቀረበላቸው የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣም ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡበትን ጽሁፍ ማሰራጨታቸውን ተከትሎ ነው። ሻቢያ የኢትዮጵያ ግዛት ውስጥ በነበረበት ወቅት የኤርትራ ወታደሮች በጦርነቱ የተሳተፉ ነው መባላቸውን መሰረተ ቢስ ሲሉ ነበር። አሁን ይውጡ ያሉት ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ የቀረበላቸውም ከቢቢሲ ነው። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት ዲና ሙፍቲ በሰጡት ምላሽም መገፋፋት አለም፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይሄንን በዛ ደረጃ ማየት ነው የሚሻለው በማለት አልፈውታል። ዶናልድ ትራምፕ ኤርትራ ላይ ውሳኔ አሳለፉ። ኤርትራውያንን የሚጎዳው አዋጅ ላይም ፊርማቸውን አስቀምጧል። ፕሬዝዳንት ኢሳያስ አፈወርቂ ከቀናት በፊት በአስመራ ስቴዲየም ያደረጉት ንግግር በኢትዮጵያ ላይ ብቻ ያተኮረ አልነበረም፣ አሜሪካና ትራምፕ ላይ ጭምር እንጂ። ኢሳያስ በወቅቱ ሲናገሩም የዶናልድ ትራምፕ ግቡ አሜሪካን ዳግም ታላቅ ለማድረግ ወይንም አሜሪካ ዳግም ትልቅ እንድትሆን ከሆነም ትልቅ ማለት ምን ማለት ነው? እንደ እውነቱ ከሆነ የዋሽንግተን አስተዳደሮች ባህሪ ምክንያት የተጠራቀመው ከ30
ከ30 ትሪሊየን በላይ የአሜሪካ ዕዳ አንዱ አመላካችና ቻይናም አሜሪካ ላይ ትልቅ ኪሳራን እያደረሰች ስለመሆኑ የሚያሳይ ነው። በቴክኖሎጂ በላይነትም በተለያዩ ሴክተሮች የነበረ የአሜሪካ ደረጃ ተዛምፏል ብቻ ሳይሆን መጭ ተስፋው የአሜሪካን ቀዳሚነት የሚጠቁም አይደለም። በወታደራዊ ጡንቻም አሜሪካ ሀያል አይደለችም ወዘተ እያሉ ነበር። አሁን ደግሞ ዶናልድ ትራምፕ ኤርትራውያን ወደ አሜሪካ እንዳይገቡ የሚያደርግ እገዳ ጥሏል። 3 የአፍሪካ ቀንድ ሀገራት ማለትም ኤርትራ፣ ሶማሊያና ሱዳንን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን አዋጅ መፈረማቸውንም ዋይት ሀውስ አሳውቋል። በመግለጫው በኤርትራ ዜጎች ላይ ወደ አሜሪካ እንዳይገቡ እገዳ እንዲጣል ምክንያት የሆኑ ሰበቦችም ተቀምጠዋል። በዚህም በኤርትራ ፓስፖርት የዜግነትና ኗሪነት መታወቂያ በሚሰጠው ማዕከላዊ ባለስልጣን ብቃት ላይ አሜሪካ ጥያቄ እንዳላት ተጠቅሷል። እንዲሁም የኤርትራ ዜጎች የወንጀል መዛግብት ለአሜሪካ ክፍት አለመሆናቸው ሌላኛው ምክንያት ነው። በተጨማሪም ኤርትራ ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ ያለመሆን ታሪክ ያላት መሆኗም ለዚህም በተለያዩ ቪዛዎች ወደ አሜሪካ ያገቡ ኤርትራውያን ከተፈቀደላቸው ጊዜ በላይ የመቆየታቸው ሁኔታን በመቶኛ አስቀምጧል። በዚህም የኤርትራ ዜጎች በስደተኝነትም ሆነም ከዛ ውጭ ወደ አሜሪካ እንዳይገቡ ሙሉ በሙሉ ታግደዋል። ከኤርትራ በተጨማሪ የታገዱት ሶማሊያ፣ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ አፍጋኒስታን፣ ቻድ፣ ኢራን፣ ሃይቲ፣ ሊቢያ፣ ኢኳቶሪያል ጊኒ፣ የመንና ማይናማር መሆናቸውም ታውቋል። እነዚህ 12 ሀገራት ላይ የተጣለው የጉዞ እገዳ ከሰኔ 2 ጀምሮ ሙሉ በሙሉ ተግባራዊ እንደሚደረግም የዋይት ሀውስ መግለጫ ያሳውቃል። በዚህም መሰረት የእነዚህ ሀገራት ዜጎች በማንኛውም በረራ ወደ አሜሪካ መግባት አይችሉም የተባለ ሲሆን ድንገት እንኳን ወደ ሀገሪቱ ገብተው ከተገኙ በኤርፖርቶች ላይ ተይዘው እንዲቆዩ እንደሚደረግም ነው የተነገረው። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው ሀገራት በተጨማሪ 7 ሀገራት ማለትም ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላም በፕሬዝደንቱ ከፊል የጉዞ እገዳ እንደተጣለባቸውም ተመላክቷል። ፕሬዝደንቱ የብሔር የደህንነት አደጋን በመጋረጥ የወነጀሏቸው የእነዚህን ሀገራት ዜጎች ላይ እገዳውን መጣላቸው የተገለጸ ሲሆን ለእገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመውን ጥቃት ዋቢ በማድረግ መሆኑን በማህበራዊ ሚዲያቸው ላይ ለጥፈዋል። በቪዲዮ መልእክታቸውም ጥቃቱ የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ነው ትራምፕ ያከሉት። በኮሎራዶ የተፈጸመው ጥቃትን ያደረሰው ግለሰብ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽሟል የተባለ ሲሆን ጥቃቱን ፈጽሟል የተባለው ግብጻዊ ዜግነት ያለው ስለመሆኑም ተነግሯል። ነገር ግን ግብጽ በዚህ የጉዞ እገዳ ላይ አልተካተተችም። በተጨማሪም ፕሬዝዳንት ዶናልድ ትራምፕ የቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችን በተመለከተም አንፈልጋቸውም ሲሉ መናገራቸው ተዘግቧል። ከዚህ ባሻገርም ፕሬዝዳንቱ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ሀገራት ተማሪዎች ቪዛቸውን የሚገድብ የስራ አስፈጻሚ ትዕዛዝ መፈረማቸው ተመላክቷል። ከ13000 ሰራተኞች የትምህርት ማስረጃዎች መካከል 215 ማስረጃዎች ሐሰተኛ መሆናቸው ተረጋገጠም። ከ22000 የሚልቁት ደግሞ ከደረጃ በታች ናቸው ተብሏል። በፌደራል ተቋማት ከሚያገለግሉ ከ13100 በላይ ሰራተኞች መካከል 215 አካባቢ የሚሆኑት የትምህርት ማስረጃቸው ሐሰተኛ ስለመሆኑ መረጋገጡ ሰምቷል። አንድ ተቋም ባደረገው ማጣራትም በፌደራል ደረጃ የሚሰሩና የግል ከፍተኛ የትምህርት ተቋማት የትምህርት ማስረጃ ያላቸው ከ22700 የሚልቁ ሰራተኞችን መረጃ አጣርቶ ከግማሽ በላይ የሚሆኑት መስፈርቱን ያላሟሉ ማለትም የመቁረጫ ነጥብ የሌላቸው በተገቢው የትምህርት ጊዜ የትምህርታቸውን ሂደት ያላጠናቀቁና ሌሎችም ጉድለቶች የተገኙባቸው ሆነዋል ተብሏል። በሌላ በኩል መደበኛ የማጣራት ስራዎች ሲሰሩ በበየነ መረብ ካመላከቱ 13100 አካባቢ የትምህርት ማስረጃዎች መካከል 8100 አካባቢ የሚሆኑት ትክክለኛነታቸው የተረጋገጡ ናቸው ተብሏል። 2100 የሚሆኑ መስፈርት የሚጎላቸው ሲሆኑ 215 የትምህርት ማስረጃዎች ደግሞ ሐሰተኛ ሆነዋል። ዩክሬን ከቀናት በፊት ላደረሰችው ከባድ ጥቃት ፑቲን የበቀል እርምጃ እንዳይወስዱ አሜሪካ አስጠነቀቀች። ዩክሬን በሩሲያ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንዳይወስዱ መናገራቸውን የገለጹት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦ ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት
ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰችው ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከአንድ ሰዓት በላይ የፈጀ የስልክ ንግግር በኋላ ባሰራጩት መልእክትም በሩሲያና ዩክሬን መካከል ያለው ግጭት በአጭር ጊዜ ውስጥ ወደ ሰላም የሚያመራ አይደለም ሲሉ ነው የገለጹት። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉ ፑቲን ለትራምፕ ነግረዋቸዋል። ጨምረውም የኪየቭ መንግስት ወደ አሸባሪነት ድርጅት እየተለወጠ ነው ብለዋል። ሁለቱ ፕሬዝደንቶች አሜሪካና ሩሲያ በሚተባበሩበት ጉዳይ ላይ መነጋገራቸውም ታውቋል። ዩክሬን በዚህ ሳምንት መጀመሪያ ላይ አስርጋ ባስገባጃቸው ድሮኖች የሩሲያ የጦር አውሮፕላኖች ላይ ያልተጠበቀ ጥቃት ከፈጸመች በኋላ ፑቲን እና ትራምፕ ሲነጋገሩ ለመጀመሪያ ጊዜ ነው። በዚህ የስልክ ውይይት አሜሪካ ስለ ጥቃቱ ቀድሞ እንዳልተነገራት ትራምፕ ለፑቲን መግለጻቸውንም የሩሲያ ፕሬዝደንት አማካሪ አሳውቋል። ባለፈው ሳምንት ፑቲን ወደ ሰላም የሚመጡበት የ2 ሳምንት ቀነ ገደብ ፕሬዝደንት ትራምፕ አስቀምጠው ነበር። ያ ካልሆነ ግን አሜሪካ በተለየ መንገድ ምላሽ እንደምትሰጥ ሲዝቱም ሰንብተዋል። ትራምፕ ይህንን ማስጠንቀቂያ ሲሰጡ ሩሲያ የተጠናከረ የአየር እርምጃ እየወሰደች የነበረ ሲሆን ፑቲን በሳት እየተጫወቱ ነው የሚል አስተያየት በወቅቱ መስጠታቸው የሚዘነጋ አይደለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።